ኢራን አፈነገጠች። አሜሪካ የኢራንን መርከብ መታ ማረከች። ሆርሙዝ ተናውጧል። ሊዮኒውስ በአረቢያ ባህረ ሰላጤ ሰማይ ስር የሁለት ሀያላን ሀገራት ፍጥጫ ወደ አዲስና አስጊ ምዕራፍ ተሸጋግሯል። የአሜሪካ ባህር ኃይል የኢራን ሰንደቅ ዓላማ የሚያውለበልበውን ግዙፍ ጭነት መርከብ በቁጥጥር ስር ማዋሉ ተከትሎ በአካባቢው የነበረው መጠነኛ ሰላም በአንድ ጀንበር አክትሟል። በኢስላማባድ ሊደረግ የነበረው የአሜሪካና የኢራን ውይይት በቴሄራን ተገፍቷል። ይህም ረቡዕ ለሚያበቃው የተኩስ አቁም ስምምነት ትልቅ ስጋት ደቅኗል። በዚህ መሃል አሜሪካ የኢራንን መርከብ በተኩስ ብዛት መማረኳ በሆርሙዝ ወሽመጥ አካባቢ የነበረውን አንጻራዊ መረጋጋት አናክቶታል። ቀጠናው ዳግም በጦርነት አውደማነትና በዲፕሎማሲያዊ ውጥረት መታመስ ጀምሯል። አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር ላይ እገዳ ጥሳ ለማለፍ የሞከረችን የኢራን ሰንደቅ ዓላማ ያረፈባትን የጭነት መርከብ በአረብ ባህረ ሰላጤ ሰሜናዊ ክፍል በኃይል መቆጣጠሯ በቴህራንና በዋሽንግተን መካከል የነበረውን ፍጥጫ ወደ ለየለት ግጭት አሸጋግሮታል። እንደ አሜሪካ ማዕከላዊ ዕዝ ገለጻ የጠላትነት ድርጊት ሲፈጽሙ የነበሩ መርከቦችን ለማሰናከል ተልዕኮ የነበራት የአሜሪካ አውዳሚ መርከብ የኢራናን መርከብ ለማስቆም ለ6 ሰዓታት ተደጋጋሚ ማስጠንቀቂያዎች ብትሰጥም ምላሽ በማጣቷ በመጨረሻ በ5 ኢንች መድፏን በመጠቀም በመርከቧ የሞተር ክፍል ላይ ተኩስ በመክፈት ከጥቅም ውጪ ካደረገቻት በኋላ በኦኬናዋ የሚገኘው 31ኛ የማሪን ዩኒት ከዩኤስኤስ ትሪፖሊ መርከብ በሄሊኮፕተርና በገመድ በመውረድ መርከቧን ሙሉ በሙሉ በቁጥጥር ስር አውሏታል። አሁን ላይ መርከቧን ወደ ተወሰነ ወደብ በመውሰድ ምርመራ ለማድረግና እንደ ጦር ምርኮ ለመውሰድ እቅድ መኖሩን የባህር ኃይል ባለሙያዎች ጠቁመዋል። የመርከቧ የበረራ አባላት እጣ ፋንታም እንደ ዜግነታቸው የሚወሰን ሲሆን ኢራናውያን ከሆኑ የመታሰር ወይም የጦር እስረኛ የመሆን እድላቸው ሰፊ ነው። ይህ የአሜሪካ እርምጃ በፓኪስታን መዲና ኢስላማባድ ሲካሄድ ታስቦ የነበረውን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚሳተፉበትን የሰላም ውይይት ሙሉ በሙሉ አደጋ ላይ ጥሎታል። ቴህራን ይህን ድርጊት የተኩስ አቁም ስምምነቱን የጣሰና የጦርነት አዋጅ አድርጋ የምትመለከተው ሲሆን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ አሜሪካ ባለፉት ስህተቶቿ ትምህርት እንዳልወሰደችና ዳግመኛ በድርድር ጠረጴዛ ዙሪያ የመቀመጥ እቅድ እንደሌላቸው በቁጣ ገልጸዋል። በሩሲያ የኢራን አምባሳደር ካዚም ጃላሊ በበኩላቸው ትራምፕ በጦርነት ያልተሳካላቸው በድርድር አያገኙትም ሲሉ ማስጠንቀቂያ ሰጥተዋል። በፓኪስታን መዲና ኢስላማባድ በዲፕሎማሲ መስክ በከፍተኛ ጸጥታ ጥበቃና በጭንቅ ተወጥራለች። ለከፍተኛ ልዑካን አቀባበል ሲባል ከተማዋ በውጥረት ተከባለች። የኢራን ወገን ግን እስካሁን በውይይቱ ላይ ስለመገኘቱ የተረጋገጠ ነገር የለም። በሁለቱ ወገኖች መካከል ያለው የልዩነት ገደል እጅግ የሰፋ ነው። በተለይም የኢራን የዩራኒየም ክምችት እጣ ፈንታ የሆርሙዝ ወሽመጥ ዳግም መከፈትና የአሜሪካ ኢኮኖሚ ማዕቀብ መነሳት ዋና ዋናዎቹ የውዝግብ ማዕበሎች ናቸው። የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ውሽንፍር የፈጠረ ሲሆን ለዚህም ዋነኛ ማሳያ የሚሆነው የኮሪያ አየር መንገድ የነዳጅ ተጨማሪ ክፍያ ከጦርነት በፊት ከነበረበት በ7 እጥፍ አሻቅቦ መታየቱ ነው። በሌላ በኩል ኢራን በጦርነቱ ወቅት ከሩሲያ የደህንነት መረጃ ድጋፍ አግኝታለች የሚለው ዘገባ አምባሳደር ጃሊሊ አስተባብሏል። ሆኖም የጋራ የመሰረተ ልማት ፕሮጀክቶች ለተያዘላቸው ፍጥነት እንደሚቀጥሉ አረጋግጧል። በአይሁዳዊቷ ሀገር እስራኤልም ቢሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ሂደታቸውን ለማዘግየት የሚያደርጉት የማቋረጥ ጥረት ቀጥሏል። ጠበቆቻቸው የጸጥታና የዲፕሎማሲ ምክንያቶችን በመጥቀስ ችሎቱ እንዲራዘም ደጋግመው እየጠየቁ ነው። ይህም ክሱ ሳይጠናቀቅ በመጪው ጥቅምት ወር ላይ በሚካሄደው ምርጫ ላይ እንዲሳተፉ እድል እንደሚፈጥርላቸው በሰፊው ይነገራል። ኔታንያሁ ከዚህ ቀደም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የምህረት ድጋፍ ቢጠይቁም ሳይሳካላቸው በመቅረቱ አሁን ላይ የፍርድ ሂደቱን ማጓተት እንደ ዋነኛ የህልውና አማራጭ ይዘውታል። በሌላ በኩል በእስራኤልና በሊባኖስ ድንበር ላይ ያለው ሁኔታ እጅግ አሳሳቢነቱን ቀጥሏል። በሁለቱ ወገኖች መካከል ከሚያዝያ 16 ጀምሮ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ቢኖርም የእስራኤል ጦር በደቡብ ሊባኖስ የሚገኙ ነዋሪዎች ወደ ቀያቸውና ወደ ሊታኒያ ወንዝ አካባቢ እንዳይመለሱ አስቸኳይ ማስጠንቀቂያ ሰጥተዋል። በተጨማሪም በደቡብ ሊባኖስ የምትገኘው ዶቤል በተባለች የክርስቲያን መንደር ውስጥ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳይ ምስል በማህበራዊ ሚዲያ መሰራጨቱ ከፍተኛ ቁጣና ሐዘን ቀስቅሷል። በተኩስ አቁም ላይ አዲስ ጥቁር ጠባሳ ጥሏል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ድርጊቱ አሳፋሪና የሀገሪቱን እሴት የማይወክል ሲሉ የኮነኑት ሲሆን የጦር ሰራዊቱ ምርመራ መጀመሩና ሐውልቱ ወደ ቦታው ለመመለስ እንደሚሰሩ ማስታውቀዋል። በአጠቃላይ በመካከለኛው ምስራቅ ያለው ሁኔታ በአንድ በኩል በኢስላማባድ የሰላም ተስፋ፣ በሌላ በኩል ደግሞ በሆርሙዝ ወሽመጥ የጦርነት ጉሰማ በሊባኖስ ድንበር የፍርሃት ጥላ መካከል ተወጥሮ ይገኛል።